አንድ በህይወታችሁ ልታሳኩት የፈለጋችሁት ነገር ካለ ወይም ደግሞ በሆነ ነገር ላይ ስኬታማ መሆን ከፈለጋችሁ ካሁኑ ጀምራችሁ ለነገ ሳትሉ ዛሬ ላይ በመጀመር የምትፈልጉትን ነገር እስከሚሳካላችሁ ድረስ ለዛ ነገር ራስን ማስገዛት ያስፈልጋል። ማስገዛት ብቻ ሳይሆን ለዛ ነገር በጽናት ለመሻገር መሞከር ያስፈልጋል። ነገር ግን ሐሳባችን በተለያየ ነገር ከተወሰደ የምንፈልገው ነገር ሳናሳካ እንዲሁ ብጉን ሆነን እንቀራለን። ሰላም ጤና ይስጥልኝ የዚህ ቻናል ቤተሰቦች እንዴት ናችሁ? ለእናንተ የሚሆኑ ጥሩ ቪዲዮዎችን እየሰራላችሁ እንገኛለን። ለኤግዚትም ይሁን ለሲኦሲ የሚያግዙ ፈተናዎችን እየሰራን እንገኛለን። እንዲሁም ኖቶችን እያዘጋጀን እንዲሁም ቴክኒኮችን እያዘጋጀን እንገኛለን። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አዲስ ላልሆናችሁት ደግሞ ይህንን ቪዲዮ ላይክ አድርጋችሁ ጀምሩት። ለሌሎች እንዲዳረስ ሼር አድርጉት። እንዲሁም ኮሜንት ላይ ጻፉልን። በነገራችን ላይ በዩቲዩብ ብቻ ሳይሆን በቴሌግራም ላይ ጆይን ማድረግ ትችላላችሁ። ቲክቶክ ላይ ማግኘት ትችላላችሁ። እንዲሁም በፌስቡክ ላይ መከታተል ትችላላችሁ። እንግዲህ ቅድም እንዳልኳችሁ አንድ ነገር ለማሳካት ከፈለጋችሁ መጽናት የሚባል ነገር አለ። መጽናት ማለት በምትፈልጉት ነገር የምትፈልጉትን ነገር እስከመጨረሻው ድረስ መታገልና ያንን ነገር መያዝ ማለት ነው። ነገር ግን አንዳንድ ጊዜ እንጀምረዋለን ትንሽ እንዳየን ሞቲቬት እንሆንና የሆነ ነገር እንጀምራለን፣ ነገር ግን እንወርዳለን አሁንም። ምክንያቱም ሞቲቬሽኑ ሲጠፋ ዶፓሚናችን ሲጠፋ ምን እንፈልጋለን? ሌላ አዲስ ነገር እንሞክራለን። ያም አይሳካም። እንደዛ እያለን ብዙ ነገራችን ሚዝረብል የሆነ ኑሮ እንኖራለን። ነገር ግን አንድ ነገር ለማሳካት ከፈለጋችሁ በዛ ነገር ላይ መጽናት ያስፈልጋል። ውጤቱ አሁን ላይ ላይታይ ይችላል፣ ግን ተደምሮ ውጤቱ ምናልባት ሳትፈልጉት ሊመጣ ይችላል። ይሄ ማለት ቻንስ አይደለም፣ የሆነ ድል ብቻ አይደለም። የእናንተ መጽናት በሆነ ነገር ላይ መቆም ያስፈልጋል። ስለዚህ በህይወታችሁ በየትኛውም ሊሆን ይችላል፣ በትምህርት ላይ ብቻ ላይ ሆን ይችላል፣ በማንኛውም ህይወት ላይ አንድ ነገር ጸንቶ መያዝን የመሰለ ነገር የአብዛኞቹ የስኬታቸው ምንጭ ይሄ ነው። ስለዚህ ለእናንተ የሚሆነው 38ኛ ክፍል ይዘን መተናል። ወደ እያንዳንዶቹ ጥያቄዎች እየሄድን ዲቴል ማየት እንችላለን። የመጀመሪያው ጥያቄ ላይ 50 years old male patient in admit with confirmed diagnosis of left side heart failure። ስለዚህ ይሄ በሽተኛ ምን አለው? አሁን ባለፈው ስለ እንዴት ማጥናት አለብን ከዛ ያጠናናቸውን ጥያቄዎች ሲመጡ እንዴት መመለስ አለብን የሚል ቪዲዮ ሰርችላችኋለሁ 37ኛው ማለት ነው። ስለዚህ እሱን ሄዳችሁ ማየት ትችላላችሁ። ፈተናዎች እንዴት ተደርገው ነው ብሬክዳውን የሚሰራላቸው የሚለውን ነገር በዛ ለምሳሌ ምን ሊሆን ይችላል? ኤቢሲ ሜትር ሊሆን ይችላል እንከተለው፣ ወይም ነርሲንግ ፕሮሰስ ሊሆን ይችላል የምንከተለው። ሌሎች መንገዶችን በመከተል አንድን ፈተና አንደርስታንድ ልናደርገው እንችላለን። ስለዚህ ይሄ ሌፍት ሳይድ ሃርት ፌለር አለበት። አንድ ነገር አያችሁ። ዱሪንግ ሂስትሪ ቴኪንግ መረጃ በምትወስዱበት ሰዓት ሂ ሪፖርትስ ማይልድ ኦፍ ሾርትነስ ኦፍ ብሪዚንግ። ስለዚህ ወደ ኤቢሲ እየመጣ ነው። ስለዚህ ምን አለው? ማይልድ የሆነ ሾርትነስ ኦፍ ብሪዚንግ አለበት። ኤንድ ዲፊካልቲ ኦፍ ፐርፎርሚንግ ዴይሊ አክቲቪቲ። ዴይሊ አክቲቪቲውን ማለት መነሳት፣ መቀመጥ፣ መብላት፣ መጠጣት እሱ ላይ ምን አለበት ማለት ነው? ዲፊካልቲ አለበት ወይም ደግሞ ሊሚቴሽን አለበት። ኦን ፊዚካል ኤግዛሚኔሽን ዘ ነርስስ ኦብዘርቭ ባይላተራል ጃጉላር ቬን ዲስቴንሽን አለበት። ይሄ አንገቱ አካባቢ ጃጉላር ቬን ዲስቴንድድ ሆኗል። ኤንድ ዲያስቶሊክ መርመር አለበት። መርመር ሳውንድ ይሰማል ዱሪንግ አስኩቴት በሚደረግበት ሰዓት። ፕሮሎንግድ የሆነ ካፒላሪ ሪፍሌክት ታይምስ አለው። ጥፍሩን ወይም ደግሞ ዲስታል የሆኑ ኤሪያዎችን በሚያዙበት ሰዓት የካፒላሪ ላይ ያለው ሪፍሌክት ታይሙ ምን ይሆናል? ዲሌ ያንሳል፣ ከ2 ሰከንድ በላይ ነው። ኤንድ ሪዲዩስ ፔሪፈራል ፐልሴሽን ስትሬንግዝ ዱሪንግ ፐልሴሽኑን ሜዥር በሚደረግበት ሰዓት በተለይ ፔሪፈራል ላይ ከሴንትራል ውጭ ያሉት ማለት ነው ምንድነው በጣም ይቆያሉ። ስትሬንግዛቸውም ዊክ ነው ማለት ነው። ስለዚህ ከዚህ ጥያቄ ላይ ተነስተን which one the following represents priority nursing diagnosing። ስለዚህ ከዚህ ላይ ተነስተን የትኛው ነርሲንግ ዳያግኖሲንግ ነው ፕራዮሪታይዝድ የሚሰጠው? አሁን ኤቢሲም አለ፣ ስለ ማይልድ ሾርትነስ ኦፍ ብሪዚንግ አለ፣ ስለ አክቲቪቲ ዲሊያንስ አለ ወይም ደግሞ ዴይሊ አክቲቪቲያቸው ፑር ነው እና ጃጉላር ዲስቴንሽን አለ፣ ዲያስቶሊክ መርመር አለ፣ ካፒላሪ ሪፍሌክት ታይምስ ሎንግ ሆኗል እና ፐልሴሽኑ ስትሬንግዙ በጣም ፑር ነው። በቃ ይሄ እነዚህ ነገሮች ትይዛላችሁ። ስለዚህ ከዚህ ተነስታችሁ ፕራዮሪቲ የሚሰጠው የነርሲንግ ዳያግኖስ የትኛው ነው? ኤ ላይ የምናገኘው አክቲቪቲ ኢንቶለራንስ። ዲፊካልት ፐርፎርም ዴይሊ አክቲቪቲ ኢትስ ዋን ኦፍ ነርሲንግ ዳያግኖስ ነው። አንደኛው የነርሲንግ ዳያግኖስ አንዱ ነው። ምክንያቱም ከላይ ከሚሰጠን መረጃ ተነስተን የሚያሳየው እሱ ነው እና ማይልድ ሾርትነስ ኦፍ ብሪዚንግ አላቸው ማለት ሜታቦሊዝም ይቀንሳል ማለት ነው። ግን ይሄ እንደ ፈርስት ላይ ይታይ ይችላል፣ ሰከንዳሪ ፕሮብለም ሊሆን ይችላል። የምናገኘው ኢምፓየር ቲሹ ፐርፊዥን፣ ጃጉላር ቬን ዲስቴንሽን፣ ዲላይድ ካፒላሪ ሪፍሌክስ፣ ዊክ ፔሪፈራል ፐልስ እነዚህ በዋናነት ፕራዮሪታይዝድ የሚሰጣቸው መጀመሪያ ደረጃ ላይ። ምክንያቱም በኤፒሲ ሩል መሰረት እነዚህ የመጀመሪያዎቹ ላይ የሚቀመጡ ናቸው። ኢምፓየር ጋዝ ኤክስቼንጅ ኖት ሰፖርትድ በዚህ ቤዝድ ኦን ዚስ ዳታ ብዙ ማያሳይ፣ ምክንያቱም ክራክል ሳውንድ የለውም፣ ፑልሞናሪ ኢደማ የለውም እና ሳያኖሲስ የለበትም። ስለዚህ ጋዝ ኤክስቼንጁ ፑር ነው ለማለት አያስደፍረንም። ኢንፌክቲቭ ብሪዚንግ ፓተርን ኖ ሰፖርትድ ቤዝድ ኦን ዚስ ሲናሪዮ
ምክንያቱም አብኖርማል የሆነ ብሪዚንግ የለበትም ሬጉላር የሆነ ብሪዚንግ እንዳለው ነው ኮንሲደር የምናደርገው ምክንያቱም ኢሬጉላር አይደለም ዴፕዙም የሚያሳየን ነገር የለም ስለዚህ ፋይናል አንሰራችን ወይም ደግሞ ፋይናሊ አንሰራችን ማን ይሆናል B impaired tissue perfusion based on this data as a first priority ነገር ግን ሌሎቹ ሰከንዳሪ ሊሆኑ ይችላሉ ስለዚህ impaired tissue perfusion ሌሎቹ ነገር shortness of mild የሆነ shortness of breathing አመጣዋል activity delayance ፈጥሯል ወይም ደግሞ daily activityያችን ሊሚት ሆኗል ጃጉላር ቬን ዲስቴንሽን አለው እነዚህ የማን ምልክት ናቸው የቲሹ ፐርፊውዥኑ ፑር እንደሆነ ይነግረናል ማለት ነው ምክንያቱም ቬነስ ሪተርኑም እየቀነሰ ነው የሚሄደው ስለዚህ መልሳችን ቢ ላይ ያለ ይሆናል ወደ ሁለተኛው ስንሄድ a client is present with complaint of fatigue አለበት numbness of the lower extremity assessment finding levels that's beef red tongue mild የሆነ jaundice አለበት positive Schilling test አለ and positive Schilling test አለው with the most appropriate medical management for this patients ለዚህ በሽተኛችን ወይም ደግሞ ይሄ ኮንዲሽን ያለው በሽተኛ ምን አይነት ማኔጅመንት ልንሰጠው እንችላለን እያንዳንዱ እንሄድስ ሎንግ ተርም ሬድ ብለድ ሴል ትራንስፊውዥን ይሄኛው አብዛኛውን ጊዜ only the severe anemia ስፔሻሊ ኢመርጀንሲ ላይ እንጂ ሎንግ ተርም ትሪትመንት አይደለም ስለዚህ ለዚህ በሽተኛ እንግዲህ ማይልድ የሆነ ጃውንዲስ አለበት and beefly red tongues ወይም ደግሞ ምላሱ አካባቢ የቀሉ ነገሮች አሉ ማለት ፖዚቲቭ ስቲሊንግ ቴስት ማለት ይሄ ላቦራቶሪ ኢንቨስቲጌሽን በሚሰራበት ሰዓት የአኒሚክ በተለይ ፐርኒሺየስ አኒሚያ ያለባቸው ሰዎች የሚሰራራቸው የቴስት አይነት ነው ስለዚህ እነዚህ ሜዲካል ሪፖርቶች የሚያሳያሉ ፖዚቲቭ የሆነ ቴስት ሪዛልት ላቦራቶሪ ሪዛልቱ ስለዚህ ሎንግ ተርም ሬድ ብለድ ሴል ትራንስፊውዥንስ ኢትስ ኖት ሪኮመንድ አይደረግም ምክንያቱም ሲቪየር አኒሚክ ለሆኑ በሽተኞችና ሾርት ለኢመርጀንሲ ነው እንጂ ለሎንግ ተርም አይጠቅመንም ስትሪክት የሆነ አደራንስ ቱ vegetarian diet ይሄ ነው ሪኮመንድ B12 deficiency ወይም anemia pernicious anemia ሊያመጣ ይችላል የሚል ኮንሰፕት አለ ፑር የሆነ የአይረን አብዞርቤሽን እንዲኖር ያደርጋል ሲ ላይ ስንሄድ administration of vitamin B supplement is correct answer give lifelong vitamin B12 usually especially IV injection ሊሆን ይችላል especially በተለይ ደግሞ pernicious anemia ያለባቸው ሰዎች is correcting mechanismችን ቫይታሚን ቢ ነው ማለት ነው prevent of nerve damage ማለት ነው nerve damageዎችንም እንዳያመጣ ስለዚህ ቫይታሚን B12 እንሰጣለን ማለት ነው it is one of the most medical management ይሄ ነው peripheral blood stream cell transplantations ይሄኛው አብዛኛውን ጊዜ ቦን ማሮ ዲስኦርደር ያለባቸው ሰዎች ናቸው እንጂ B12 deficiency ያለባቸው ሰዎች ሪኮመንድ አይደረግም ስለዚህ መልሳችን ማን ይሆናል ሲ ላይ ያለ ይሆናል ማለት ነው ኦኬ ወደ ሶስተኛው ስንሄድ 65 years old patient male patients admit to the medical ward during 10 hours 10 p.m. Neurological assessment ሲሰራ he's open his eyes with spoken to attempt to the localized pain and able to identify location then responsible for his cares what is the most appropriate Glasgow coma scales for these patients so አሁን ምንድነው ልናይ የምንችለው የመጀመሪያው አይኑን መክፈት ይችላል ግን የመጀመሪያው የምናገኘው open eye when spoken ስለዚህ ከአምስቱ 3 እንሰጠዋለን ማለት ነው አይኑ መግለጥ ይችላል ግን ምን አልሆነም ተጠርተነው ወይም ተናግረነው ነው ስለዚህ ለዚህ 3 እንሰጣለን ቨርባል ሪስፖንስ ስንት ነው the identify location ነርሱ ሎኬሽኑ የት እንዳለ ሆስፒታል እንደሆነ ህክምና ቦታ ላይ እንደሆነ ተናግሯል ለዚህ 5 እንሰጣዋለን localized pain 5 እንሰጣዋለን 5 ሲደመር 5 ስንት ይሆናል 10 10 ሲደመር 3 ስንት ይሆናል 13 ስለዚህ ይሄ በሽተኛ የግላስኮ ኮማ ስኬሉ ስንት ነው ማለት ነው 13 ነው ማለት ነው 15 ያልሆነበት ምክንያቱም ከ ኖርማሊ ፉል ኦረንትድ የሆኑ በሽተኞች ስንት ነው ማለት ነው 15 ነው ነገር ግን ይሄ በሽተኛ ምንድነው አይኑን መክፈት የቻለው ምንድነው ኮማንድ አድርገን ነው ስለዚህ ይሄ በሽተኛ አይኑን የከፈተው በኮማንድ ወይም በትዕዛዝ ስለሆነ 3 ሰጠ ነው ሌሎቹ ግን ለፔንም ሪስፖንስ ያደርጋል ከዛ ባሻገር ደግሞ ሎኬሽኑም የት እንዳለም ኦረንትድ ነው 5 ሰጠ ነው ሶ ከዚህ ላይ ተነስተን እንግዲህ መልሳችን ምን ይሆናል 13 ይሆናል ማለት ነው ኤ ላይ ያለው ወደ አራተኛው ጥያቄ ስንሄድ 32 years old male patients arrive at hospital with headache and febrile neck stiffness አለበት lumbar puncture surgical for diagnosing purpose the nurses plan to reposition the patient after the procedure which the following position recommend after lumbar punctures for these patients lumbar puncture surgical for laboratory investigation safe ተወስዷል ማለት ነው which is recommended for these patients ለዚህ በሽተኛ የትኛውን ፖዚሽን ነው ሪከመንድ የምናደርገው
ሃይ ፎሎወር ፖዚሽን ኢዝ ኢንኮሬክት ኢንክሪዝ ኦፍ ሪስክ ኦፍ ሲኤስኤፍ ሊንኬጅ እና ሄዴክ ሊያመጣ ይችላል። ሊቶቶሚ ፖዚሽን ኢንኮሬክት ዩዝ ፎር ፐልቪክ ፕሮሲጀር ሉምባር ፓንክቸር አንጠቀምም። ሳይድ ላይን ፖዚሽን ኢትስ ኮሬክት ሄልፕ ቱ ሜንቴኒንግ ኦፍ ሲኤስኤፍ ፕሬሸር ኤንድ ፕሪቬንት ኦፍ ኮምፕሊኬሽን ፍሮም ፖዚሽን ኖት ሪኮመንድ አፍተር ሉምባር ፓንክቸር። ብዙ ጊዜ ሪኮመንድ አይደረግም። ላተራል ፖዚሽን ነው ወይም ሳይድ ላይን ፖዚሽን ነው። ምክንያቱም ኦብዘርቭ ለማድረግ ይመቸናል። ከዛም ባሻገር ደግሞ በቀላሉ በሽተኛችንን ኦብዘርቭ አድርገን ለዛ ታፕ አድርገን ፕሮሰሱን ነገር አንዳንድ ጊዜ ፕሮን ፖዚሽን ይመከራል ይላል። ግን በዚህ ኮንሰፕት ደረጃ ብዙ ሰርች ለማድረግ ሞክር ያለው ይሄኛው አብዛኛውን ጊዜ ፕሮን ፖዚሽን አይመከርም። የማይመከርበት ምንድነው? ፕሮን ፖዚሽን በሚተኙበት ሰዓት የኢንትራክራኒያል ፕሬሸር ሊጨምር ይችላል። ሁለተኛ ባሻገር ደግሞ ቅድም ምን አለባቸው ስንል ነበር ሄዴክ አለባቸው። ስለዚህ እሱንም ሪሊቭ የሚያደርገው ሳይድ ወይም ደግሞ ሳይድ ላይን ፖዚሽን ነው ማለት ነው። ስለዚህ መልሳችን ሳይድ ላይን ፖዚሽን ይሆናል ማለት ነው። ወደ አምስተኛው ጥያቄ ስንሄድ a55 years old male patient with admitted with 2-day history of fever and headache on assessment the patient demonstrates nuchal rigidity ወይም ደግሞ in the neck rigidity አለበት positive kerning sign positive bruising sign አለበት the nurses identify nursing diagnosis risk of impaired tissue perfusion related to increase of intracranial pressure which nursing intervention most appropriate for this diagnosis ስለዚህ ምንድነው ከዚህ ከበሽተኛችን ዳታ ላይ ተነስተን ፖዚቲቭ የሆነ ከርኒንግ ሳይን አላቸው ብሩዚንግ ሳይን ፖዚቲቭ ነው ኔክ ስቲፍነስ አለባቸው ከዛ ላይ ተነስቶ that is nursing diagnosis የወጣው ምንድነው impaired tissue perfusion አለ related to increase intracranial pressure ማለት ነው intracranial pressure በመጨመሩ ምክንያት ምናል impaired tissue perfusion አለበት ስፔሻሊ ወደ ሴፋሊክ ማለት ነው so ከዚህ ላይ ተነስተን ምንድነው ልናደርግ የምንችለው ምንድነው ለዚህ ዲያግኖስ ላደረግነው ነገር ምን አይነት ኢንተርቬንሽን ሰጣለን ነው ሞኒተር ፍሉድ ኢንቴክ ኤንድ አውትፑት carefully and provide adequate nutrition and implement infection isolation precaution ensure proper patient position እስቲ ያንዳንዳቸውን እንያቸው የመጀመሪያው ላይ ፍሉድ ሞኒተር ማድረግ ኢምፖርታንት ሰፖርቲቭ ኬር ነው ነገር ግን ኢንትራክራኒያል ፕሬሸሩን ምን ያደርግም ሪሊቭ ያደርግም ሰፖርት ማድረግ ማለት ነው ሞኒተር ማድረግ ፍሉድ ሞኒተር ማድረግ ኢትስ ኢምፖርታንት ሰፖርት ቱ ኬራችንን ሰፖርት ለማድረግ በጣም ኢምፖርታንት ነው ግን እንደ ፈርስት ፕራዮሪቲ አይሆንም ምክንያቱም የኢንትራክራኒያል ፕሬሸርን ኮንትሮል ማድረግ አንችልም በዚህ ፕሮቫይድ አዲኩዌት ኒውትሪሽን ሰፖርት necessary to recover but not priority for intracranial management priority አይሆንም ሶስት ላይ እኛ ላይ የምናገኘው ensure proper patient position ይሄኛው በጣም ኢምፖርታንት ነው elevate of the head of the bed about up to 30 degree እስከ 30 ዲግሪ ድረስ ከሄድ ኦፍ ዘ ቤድ ምን elevate በማድረግ hip neck neutrals ቀና በማድረግ በቀላሉ ምን እንዲሆን ማድረግ እንችላለን ፕሮፐር ፖዚሽን እንዲሆን ማድረግ እንችላለን ስፔሻሊ the head of the bed ማለት ነው ያ ምን ይጠቅማል ካለን improve cerebral perfusion and reduce intracranial pressure ማለት ነው ዲ ላይ ኢንፌክሽን ፕሪቬንሽን ወይም ደግሞ አይሶሌሽን መስራት ኢምፖርታንት ኢንፌክሽን ኮንትሮል ለመስራት በጣም ኢምፖርታንት ነው ግን ኖት ዳይሬክት ኢምፕሩቪንግ ቲሹ ፐርፊውዥን ማለት ነው ለቲሹ ፐርፊውዥን ምንም አይነት አስተዋጽኦ የለም ስለዚህ መልሳችን that implement ቢ ላይ provide adequate nutrition support ማለት በነገራችን ላይ በዩቲዩባችን ላይ 38ኛ ለዲግሪዎች 38 ክፍሎችን አዘጋጅተናል 38 ክፍሎችን በደንብ ከሰራችሁ ሲዩሲን በቀላሉ ኤግዚቴን በቀላሉ ማለፍ ትችላላችሁ እንዲሁም ዲፕሎማ ወይም ሌቭል ተማሪ ለሆናችሁ ነርስ ተማሪዎች ደግሞ እስከ 8ኛ ክፍል አዘጋጅተንላችኋል እሱን እየገባችሁ ማየት ትችላላችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ ሌሎችን እንዲዳረስ ሼር አድርጉ እንዲሁም ላይክ አድርጋችሁ ይሄን ቪዲዮ ቅድም ላይክ አደረጋችሁ አሁን ላይክ ማድረግ ትችላላችሁ ይሄን ቪዲዮ ለእናንተ የሚሆነው ነገር ካለን ጊዜ ቆጥበን ያዘጋጅልናችሁ እንገኛለን እናንተ ደግሞ እንደ ሞቲቬሽን እኛ ሞቲቬት እንድንሆን ከሚያስችሉ ነገሮች አንደኛው የእናንተ ላይክ ማድረግ ሼር ማድረግ ኮሜንት ላይ ማጻፍ ነው ስለዚህ እሱን ማድረጋችሁ እንዳትረሱ ምክንያቱም ከናንተ የሚፈጥርባችሁ ጫና ምንም የለም ይሄንን ማድረግ በጣም ቀላሉ ነገር ነው ወደ ስድስተኛው ጥያቄ ስንሄድ 46 old female patient diagnosed with cancer አለበት ወይም ካንሰር አለበት is admitted for her third cycle of chemotherapy እየወሰደ ሶስተኛ ፌዝ ላይ ደርሷል the numeric pain rating scale score is 9 በስኬል ሲለካ እንግዲህ ፔንን በብዙ መንገድ ስኬል እናደርገዋለን አንደኛው ኒሜሪካል ሜትር ነው ወይም በቁጥር ማለት ነው ስለዚህ 9 ደርሷል እዚ ሲቪር because ከ1 እስከ ከ0 እስከ 10 ነው ስለዚህ ለ10 አንድ የቀረው 9 ሲቪር ፔን ነው ከ7 ላይ ሲቪር ስለሚባል ሲቪር የሆነ ፔን አለበት the following is intervention most appropriate pain management
ስለዚህ ለዚህ በሽተኛ የትኛው መድኃኒት ብንሰጠው ፕሮፐርሊ ማኔጅ ማድረግ እንችላለን የሚሉትን እናያለን። የመጀመሪያው አስፕሪን ነው። ይሄ ማይልድ የሆነ አናልጄሲክስ ወይም ደግሞ ኖ ኢፌክት ኦፍ ሲቪር የሆነ ፔንን ሪሊቭ አያደርግልንም አስፕሪን ማለት ነው። ሞርፊን ስትሮንግ ኦፖይዳል ድረግ ከሚባሉና ፈርስት ላይን ድረግ ኦፍ ሲቪር ካንሰር ፔኖችን ሪሊቭ ከምናደርግበት አንደኛው ሞርፊን ነው። ስትሮንግ ነው፣ በጣም ኦፖይዳል ድረግ ነው። ፔንን ሪሊቭ ማድረጉ በጣም የታወቀ 7 በላይ ስኮር ካደረገ ሞርፊን እንሰጣለን። አሴታሚኖፌን አብዛኛውን ጊዜ ማይልድ ለሆነ ፔን ነው የምንሰጠው። ኢንዶሜታሲን ነው ሰፊሽንት ያለው ፎር ዘ ሲቪር ፔን። ነንስቴሮይዳል ድረግ አይደለም። ኢንዶሜታሲን ነንስቴሮይዳል አንቲ ኢንፍላማቶሪ ድረግ አይደለም። ስለዚህ መልሳችን የሚሆነው ሞርፊን ነው ማለት ነው። ወደ 7ኛው ስንሄድ 58 years old patient with a diagnosis of ischemic stroke admit to the medical ward። ስለዚህ ischemic stroke ምክንያት አድሚት ሆኗል ሆስፒታል ላይ። ischemic stroke እና ሄሞራጂክ ስትሮክ ተብለው ሁለት ይከፈላሉ። ስትሮኮች ischemic የምንላቸው አብዛኛውን ጊዜ በብሎኬጅ የሚመጣው ወደ ብሬናችን የሚሄደው ደም ብሎክ በሚሆንበት ሰዓት የሚመጣው ደግሞ ሄሞራጂክ ስንል ደግሞ በጣም ቲን የሆኑ ብለድ ቬዝሎች ራፕቸር በመሆን በሄሞራጂክ ስትሮክ እንላቸዋለን። ሪሌትድ ቱ ሃይፐርቴንሽን ምክንያት የሚመጣ ነው። ኢስኬሚክ ደግሞ በኮሌስትሮል ምክንያት በብዛት ኮሌስትሮል ሊቤት በሚያደርግበት ሰዓት በዚህ ምክንያት ይመጣል። ስለዚህ አሰስመንት ፋይንዲንግ ራይት ሳይድ ሞተር ዊክነስ አለበት፣ ኮንፊውዥን አለበት ሪሌትድ ቱ ዳት ወደ ሰረብራል ወደ ብሬናችን የሚሄደው የኦክሲጅን እና ኒውትረንት ኢሴንሻል የሆኑ ኒውትረንቶች ስለሚቀንሱ ሞተር ዊክ ይሆናል። በተለይ ኮንፊውዝድ ይሆናሉ። ዲፊካልት ኦፍ ስዋሎዊንግ፣ ዋይድ ፐልስ ሬንጅ ፕሬሸር አላቸው። ሪቲማ ኦቨር ዘ ባክ፣ ሪቲማ ማለት ብለዲ አኮሚሌሽን ኦፍ ብለድ ኢን ዘ ባክ ኤሪያ ዊዝ ዘ ፎሎዊንግ ፕራዮሪቲ ነርሲንግ ዳያግኖሲንግ። ስለዚህ ከዚህ ተነስተን የትኛው ነርሲንግ ዳያግኖሲንግ ፕራዮሪቲ እንሰጣለን። አክቲቪቲ ኢንቶለራንስ ሰፖርትድ ነው የሚያደርገው። ይሄኛው ሳይድ ራይት ሳይድ ሞተር ዊክነስ ስላለበት አክቲቪቲ ኢንቶለራንስ ሊኖረው ይችላል። ኢምፔርድ ስኪን ኢንቴግሪቲ ኢምፔርድ ስኪን ኢንቴግሪቲ ባኩ አካባቢ ሪቲማ ስላለበት ከዛ አንጻር ስኪን ኢንቴግሪቲው አፌክት ሊሆን ይችላል። ኢንፌክቲቭ ሴሬብራል ፐርፊዥን ዋና እንትናችን ምክንያቱም ምን አለበት ሞተር ዊክነሱ ምናልባት አክቲቪቲ ኢንቶለራንስ ቢያመጣም ዋና ግን ይሄኛውን ችግር የሚያመጣብን የትኛው ነው ማለት ነው። በብዛት ኮንፊውዝድ ሆኗል። ሞተር ዊክነስ አለበት። ዋይድ የሆነ ፐልስ ፕሬሸር አለው። እነዚህ ደግሞ ወደ ብሬን የሚሄደውን የኦክሲጅን ምን እያደረጉ ነው ፕሪዲክት እያደረጉ ነው። በጣም ፑር ነው እያሉ ነው። ብሬን ፐርፊዥን ኢዝ ሃይስት ፕራዮሪቲ ኦፍ ስትሮክ ማለት ነው። ብሬን ምን ማድረግ አለብን? ፐርፊዥኑን ኤሊቬት ማድረግ አለብን። ወደ ብሬን የሚሄደው ኦክሲጅንም ኢሴንሻል ኒውትረንት መጨመር አለበት። ስለዚህ ስትሮኩ ያንን ብሎክ አድርጎናል። ስለዚህ ለዚህ የመጀመሪያ እንደ ፈርስት ፕራዮሪቲ ነርሲንግ ዳያግኖስ የሚሆነው ምንድነው? ኢንፌክቲቭ ሰረብራል ፐርፊዥን ነው። ኢምባላንስ ኒውትሪሽን ለዛን ዘ ቦዲ ሪኳየርመንት ኢምፖርታንት በት ኢትስ ኖት ፈርስት ፕራዮሪቲ አይደለም ማለት ነው። ስለዚህ መልሳችን እሺ። ወደ 8ኛው እንሄድ። 32 years old female patient with known as psychiatric history present with fatigue, hair loss, breathing nails, dry skin, intentional weight gain አለ cold intolerance over the past 6 months. The physician diagnosed severe hypothyroidism which additional clinical feature will be most supporting of this diagnosing. ስለዚህ ለዚህ ዲያግኖስ የትኛው ሞር ደግሞ ሰፖርት ያደርገዋል? sleeping apnea not typical of the primary feature of hypothyroidism. የሃይፖታይሮይዲዝም ዋና መገለጫ አይደለም። ዲፍነስ not the characteristic of hypothyroidism. የሃይፖታይሮይዲዝም መገለጫም አይደለም እሱ። ክላሲካል ሳይን ከሚባሉት አንደኛው የሃይፖታይሮይዲዝም መገለጫ ስሎ ስፒች ናቸው። because classical due to reducing of metabolic activity አብዛኛው ሃይፖታይሮይዲዝሞች ይቀንሳል፣ ሃይፐርታይሮይዶቹ ይጨምራል። ሂት ኢንቶለራንስ ናቸው ሃይፐርታይሮይዲዝም፣ ኮልድ ኢንቶለራንስ ናቸው ሃይፖታይሮይዲዝም። እነዚህ በግራና በቀኝ ባለፈው እንዴት ፈተናዎችን ማንበብ ይቻላል ከምንላቸውበት መንገድ አንደኛው ተመሳሳይ የሆኑ የሚመስሉት ነገሮችን በግራና በቀኝ አድርጎ በሰንጠረዥ እየጻፉ ልዩነታቸውን ብቻ ምን ማድረግ ነው መሸምደድ ይቻላል ብያቸዋለሁ። ስለዚህ አሁን ሃይፖታይሮይዲዝም፣ ሃይፐርታይሮይዲዝም የትኛው ኮልድ ኢንቶለራንስ ነው ወይ የትኛው ደግሞ ሂት ኢንቶለራንስ ነው? የትኛው ዌት ጌን ነው? የትኛው ዌት ሎስ ነው? የትኛው ሜታቦሊክ ሬቱ ይጨምራል፣ የትኛው ደግሞ ይቀንሳል የሚለው በደንብ አንደርስታንድ ማድረግ አለባችሁ። ስለዚህ ሜታቦሊክ አክቲቪቲን ከሚቀንሱ አንደኛው ሃይፖታይሮይዲዝም ነው። ስለዚህ ሜታቦሊዝም ሲቀንስ ምን ይመጣል? ኮንፊውዥን ይመጣል። ከዛ እሱ ሲመጣ ደግሞ ሜንታሊ ስሎ ይሆናል ወይም ደግሞ በጣም ይቀንሳል ማለት ነው። አሚኖሪያስ ካን ኦከር ሃይፖታይሮይዲዝም ሊፈጠር ይችላል፣ ግን ለስፔሲፊክ ትሮ ከስፒች ስሎ ስፒች አንጻር ሲታይ ግን እንደ ፈርስት ፕራዮሪቲ ያያዝም ማለት ነው። ስለዚህ መልሳችን ሲ ላይ ያለ ይሆናል ማለት ነው። ወደ 9ኛው 62 years old male patient with diabetes mellitus
shows assessment of finding including of decrease of systolic blood pressure, rapid weak pulse and blood glucose levels. blood glucose levels ሲለካ በግሉኮሜትር 312 milligram per deciliter, which parameter is best indicator of for assessing this severity of metabolic acidosis. ኦኬ ስለዚህ የ62 ዓመት ነው እድሜ ነው በጣም ትልቅ ሰው የሚባል ነው ዲኤም በሽተኛ ነች እሱ ደግሞ የሚያሳዩ ዲያስቶሊክ ብለድ ፕሬሸሩ ቀንሷል ራፒድ የሆነ ዊክ ፐልስ አለው ራፒድ ነው ግን ዊክ ነው ፐልሴሽኑ ብለድ ፕሬሸር ብለድ ግሉኮስ ሌቭል ሲታይ 312 አካባቢ ሚሊግራም ፐር ዴሲሊትር ደርሷል which parameter based indicators ኤ ላይ የምናገኘው ፕላዝማ ኦስሞላሪቲ ምን ማለት ነው ፕላዝማ ኦስሞላሪቲ ያንዳንዶቹን ማየት አለብን ፕላዝማ ኦስሞላሪቲ reflect overall solution concentration usually for hyperosmolarity hyperglycemic status በተለይ ሃይፐር ኦስሞላር ሃይፐርግላይሴሚ ሲሆኑ የሚታይ ነው ስለዚህ ፕላዝማ ኦስሞላሪቲ ኖት ስፔሲፊክ ፎር አሲዲክ ሲቪሪቲ ምን ለምንድነው አሲስቲቭ ኦፍ ሜታቦሊክ አሲዶሲስ ነው ሜታቦሊክ አሲዶሲስ የሚያመለክት የትኛው ነው የሚለው ስለዚህ ፕላዝማ ኦስሞላሪቲ የሃይፐር ኦስሞላር ሃይፐርግላይሴሚክ ምልክት ነው እንጂ የሲቪር የሆነ አሲዶሲስ ምልክት አይደለም ዩሪን ኦስሞላሪቲ ኢንዲኬት ኦፍ ኪድኒ ኮንሰንትሬሽን አቢሊቲ ኦፍ ኖት ዳይሬክት ሪሌትድ ቱ ሜታቦሊክ አሲዶሲስ ማለት ነው ስለዚህ ዩሪን ኬቶን ሌቭላችን ያሳያል ልክ ነው ግን በዋናነት ሜታቦሊክ አሲዶሲስ ሊያሳይ ይችላል የሴረም ሜታቦሊክ የሴረም ባይካርቦኔት ሌቭላችን አንደር ዘ ኖርማል ከሆነ ዛት ኢንዲኬት ኦፍ ምን አለ ማለት ነው ሜታቦሊክ አሲዶሲስ አለበት ምክንያቱም ኒውትራላይዝ የሚያደርገው አሲዶሲስ እንዳንሆን አልካሊሲስም እንዳይሆን ለምሳሌ ባይካርቦኔት በጣም ከጨመረ ወደ አልካሊሲስ ነው ምንነው ባይካርቦኔት በጣም ከቀነሰ ወደ አሲዱ ሜታቦሊክ አሲዶሲስ ነው ምንሄደው ማለት ነው ስለዚህ ባይካርቦኔት ሌቭል መለካታችን ምን ይጠቅመናል ማለት ነው ምክንያቱም ባይካርቦኔት ምንድነው በፈሪንግ ሲስተም ነው ወይም በፈሪንግ ካፓሲቲ ስላለው ማለት ነው ስለዚህ በፈሪንግ ካፓሲቲውን ከምንለካበት አንደኛው የሴረም ባይካርቦኔት ሌቭላችን ስናውቅ ነው ስለዚህ ሜታቦሊክ አሲዶሲስ ባይካርቦኔት ዲክሪዝ ኦፍ አሲዶሲስ ዳስ ኢንክሪዝ የአሲዶሲስ የባይካርቦኔት መጠን በደማችን ሲቀንስ የአሲዶሲስ መጠን ይጨምራል ማለት ነው ስለዚህ ሞስት ዳይሬክት ሪላያብል ኢንዲኬተር ኦፍ ዘ ሲቪሪቲ ኦፍ ሜታቦሊክ አሲዶሲስ ማለት ነው የሜታቦሊክ አሲዶሲስን ፕሪዲክት የሚያደርግልን የሴረም ባይካርቦኔት ሌቭል ነው ማለት ነው ስለዚህ መልሳችን የሚሆነው ዲ ላይ ያለ ይሆናል ማለት ነው The 30 years old female patient we scheduled for undergoing subtotal thyroidectomy the physicians prescribed iodine solution pair of surgery ወይም ደግሞ before surgery what is the primary reason of administration of iodine before procedures ስለዚህ አዮዲን ፕሪስክራይብ ተደርጎለታል ከሰርጀሪው በፊት ይሄ የአዮዲን ጥቅም ምንድነው ነው iodine solution to give preoperative ላይ ከሚሰጥ በተለይ ታይሮይዶቶሚ የሚሰራላቸው ከሆነ iodine ምን ይደረጋል ፕሪስክራይብ ይደረጋል the patient with thyroidectomy ተከሰለ especially grave disease ምንላቸው that shrink of thyroid ምንድነው ይሄ አንገታቸው አካባቢ እንደውም ከ7 ቀን በፊት ነው ከ7 እስከ 10 ቀን በፊት ባለው ነው መሰጠት ያለባቸው ምክንያቱም ታይሮይድ ግላንድ ምን ያደርጋል ሽሪንክ ያደርጋል እና ቫስኩላሪቲውን ይቀንሳል ማለት ነው ስለዚህ ሰርጀሪውን ኢዝሊ ለመስራት በጣም ጥቅም አለው ወይም ደግሞ ኢንክሉዲንግ ኦፍ less risk of excessive bleeding ማለት ሽሪንክ በሚሆንበት ሰዓት ብለድ ቬዝሎች ምን ይሆናሉ ሞር ዲስቴንድድ መሆናቸውን ይቀራል ማለት ነው ስለዚህ ወደ ቦታቸው ይመለሳሉ ማለት ነው እና በተለይ ቅድሚያ ሲሰጥና በኋላ ላይ ደግሞ ብሊዲንጉን ለመከላከል እንጠቀምበታለን ማለት ነው ይሄ በተለይ የሚሰራላቸው ግን በብዛት አዮዲን ሶሉሽን የሚሰጣቸው ለሃይፐርታይሮይዲዝም ላለባቸውና ታይሮይዶክቶሚ የሚሰራላቸው ከሆነ ነው እንጂ ለሁሉም አይደለም ስለዚህ ማኒፌስት መጀመሪያ ምርጫ ላይ የሚነገረው to reduce of intraoperative postoperative ነው መልሳችን ማለት ነው ቢ ላይ የምናገኘው decrease of manifestation of thyroidism ይሄኛው መልስ አይሆንም ሲ ላይ የምናገኘው to lower heart rate and blood pressure ይሄ መልስ አይሆንም to decrease serum calcium concentration ይሄ መልስ አይሆንም ስለዚህ መልሳችን ኤ ላይ ያለ ይሆናል ወደ 11ኛው ስንሄድ 45 years old female patient present with numbness tingling አለው muscle cramp አለው affected both upper and lower extremity on examination the nurses observed the positive torsal sign and positive joystick sign which is dietary recommendation show including of the patient teaching plan ስለዚህ ይሄ የ45 ዓመት እድሜ ነው ያለበት numbness አለበት tingling አለበት muscle cramp አለበት እንግዲህ ስለ ኒውትሪሽን ስታስቡ ስለ ሚነራል ስታስቡ እነዚህን አስባቸው affect both upper lower extremity ነው on examination the nurse observed positive torsal signs and positive joystick signs which dietary recommendations እያንዳንዶቹ ማየት ይችላል numbness tingling muscle cramp
ፖዚቲቭ ኖቶርሳ ሳይን አለበት፣ ቾቮስቲኪንግ ሳይን አለበት። this sign of that visually associated with hypocalcemia ሃይፖካልሲሚክ ለሆኑ በሽተኞች ነው እነዚህ ምልክቶች የሚታዩት። ስለዚህ based on this information which is recommendation dietary ስለዚህ ለዚህ በሽተኛ ምን አይነት ዳይተሪ ይመከራል ነው። ስለዚህ ሃይፖካልሲሚያ ማለት ካልሲየም ያለው ነገር እንዲመገብ ማድረግ ነው። ስለዚህ need to increase of that correct ሃይፖካልሲሚያው ምን ማድረግ አለበት ኮሬክት መደረግ አለበት። and ነገር ግን phosphorus thus restricting of elevating of high phosphorus behind calcium further lower serum calcium ስለዚህ ፎስፈረስ ከካልሲየም ጋር ባይንድ በሚያደርጉበት ሰዓት የካልሲየም ኮንሰንትሬሽን በደማችን ውስጥ ያለው ይቀንሳል። ስለዚህ መልሳችን የሚሆነው ኮንሱም ዳይት ሃይ ካልሲየም ያላቸውና ሎ ፎስፈረስ ምግብ ያላቸውን እንዲመገብ ይደረጋል ማለት ነው። ሃይፖካልሲሚያ እንላቸዋለን። መልሳችን ኤ ላይ ያለ ይሆናል ማለት ነው። መግቢያችን ላይ እንዳልኳችሁ ለእናንተ የሚሆነው ነገር እያዘጋጀን እንገኛለን። ለእናንተ የሚሆነው ጥሩ ነገር እያዘጋጀን እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ሌሎች እንዲደርስ ደግሞ ሼር አድርጉ። እንዲሁም ቅድም ኮሜንት ያላደረጋችሁ ኮሜንት ላይ ጻፉልን። ከዛም ባሻገር ደግሞ ላይክ ያላደረጋችሁ ካላችሁ አሁን ላይክ አድርጋችሁ መውጣት ትችላላችሁ። አብራችሁን ስለቆያችሁ በጣም እናመሰግናለን። በሌላ አዲስ ቪዲዮ እስከምንገናኝ ሰላም።